አቤት አቤት ድምቀታቸው፣ አቤት ውበታቸው እንዴት ነው የሚያምሩት እነዚህ ልጆች! ግን የእውነት ነው የምላችሁ በጣም ነው የሚያምሩት አንድ ላይና ዛሬ እንግዲህ በአዲስ ነገር ከቻሳ ብለውልናል ሩታና ይሳቅ ማለት ነው። ለድምጼ ይቅርታ አድርጉልኝ። እኔም ማውራት እየከበደኝ ነው የማወራው። ለምን ድምጼ እንደምታዩት በደንብ ተዘግቷልና ውዶችዬ ዛሬ አዲስ ነገር አለ። በሩታና በይሳቅ መሀል አዲስ ሰርፕራይዝ አለ። እሱ ምንድነው እንግዲህ ይሳቅ ከዚህ በፊት ቲክታከር እንደሆነ ነው ሁላችንም የምናውቀው። ከብዙ ሰዎች ጋር ይሰራል፣ በራሱም ይሰራል። እንዲሁም ዋናኛነት የሚታወቁት የሚጠቀሱት ዳኒና ጽጌ ናቸው። እውነት ለመናገር ሩታም የምትተዋወቀው በእሱ አጋጣሚ ነው፣ በእነሱ አጋጣሚ ነው የተዋወቀችውና ባለፈው እንዳለው እዛ ሄዳ የፕሮሰሱን ስታስጨርስ ምናምናም ነገር ሳይሆን ድንገት ነው የተዋወቁት። ሲጀመር ማለት ነው ድንገት ነው የተዋወቁትኝ። የተዋወቁበት ምክንያት በጽጌና በዳኒ ነው እና የእነሱ ጓደኛ ስለሆነ ማለት ነው። የተገናኙትም ለስራ ነው አለቀ። እና ሩታን የምትሰድቧት ሰዎች አላችሁ በነገራችን ላይ ማለት ነው። ሩታ ለአብርሽ ክብር የለሽም፣ በጣም ባለጌ ሴት ነሽ። እንዴት አብርሽን ጥለሽ ከሌላ ወንድ ጋር ትሄጃለሽ? እንዴት ከሌላ ወንድ ጋር እንደዚህ ትሆንኛለሽ? ብላችሁ የምትንጨራጨሩ የምትቃጠሉ ሰዎች ይህንን ለማውራት ፈልጌ አልነበረም፣ ግን ላንሳውማ ይሄን ካስታወስኩኝ አይቀር ማለት ነውና ሲጀመር ሩታ ከወንድ ጋር ሆነች ማለት በመነካካት የሆነ ነገር ይደረጋል እንዴ? በመሳሳቅ አብሮ ጊዜ በማሳለፍ እናንተ በጣም አንዳንድ ሰዎች ፋራ ናቸው የመጨረሻ ማለት። ለምን አንድ ሴት ልጅ ከአንድ ወንድ ጋር ከሆነች በቃ እንዴት ነው? እኔ ትክክል ምናልባት ይቅርታ አድርጉልኝና እውነቱን ነገር ስለማቅ እንዴት እንደተገናኙ ለምን እንደተገናኙ አሁንም ለምን አብረው እንደሚሰሩ ስለማቅ ይሆናል ምናልባት የቀለለኝ። ግን አንዳንዶቻችሁ ላይ ቀላችሁም ይችላል። ግን ይቅርታ አድርጉልኝ። ግን አንዳንድ ሰዎች በጣም አጋናችሁ የምታወሩ። አንድ ሴት ከአንድ ወንድ ጋር ስታልፍ መንገድ ላይ ካያችኋት በቃ ከሱ ወንድ ጋር ተሳስማለች፣ አብራ አድራለች፣ አንሶላ ተጋፋለች፣ በቃ ሁሉን ነገር አስጨራርሳችሁ አስወለዳችሁ አስረግዛችኋት ነው የምትሉት። ግን ኖርማልም ስነ ምግባር ያለው ሰውም አለ እኮ ማለት ስርዓት ያለው ልክ ያለው ገደብ ያለው እስከሆነ የሆነ ቀይ መስመር ያለው ሰው አለ። ሩታም ቀይ የራሷ መስመር አላት። እንደምታዩት ይሳቅም አለው የራሱ ገደብ አለው። የማያልፍበት ማለፍ የማይችለው ሊያልፍ የማይገባው ነገር አለ። በዛ መንገድ ቢገናኙ ቢግባቡ ቢያወሩ ቢሰሩ ምን ችግር አለው? ነው ወይስ ሩታ ከአብርሽ ጋር ስትለያይ አንገቷን ደፍታ አቀርቅራ አልቅሳ ወይኔ ፍቅር ጋር ሄደብኝ እኮ ብላ ተሰብራ እንድትቀር ተጎሳቁላ በቃ ልክ በፊት ስታደርግ እንደነበረው አብርሽ ጥሏት ሲሄድ የሆነ ቦታ ሄዶ ሲያድር ራሷን ጠምጥማ እንደምታለቅሰው እንደዛ እንድትሆንላችሁ ነበር የፈለጋችሁት መሰለኝ። አያገባኝም በቃ የራሳችሁ ጉዳይ ብላ ሁሉን ነገር ትትዋ አድርጋ በራሷ ቆማ በራሷ እየሰራች ስናያት የምትናደዱ የምትቃጠሉ ሰዎች እኔ ጤና ያድርግላችሁ በእውነት። እኔ በጣም ነው የሚገርመኝ። ይሳቅ ደግሞ በጣም ስርዓት ያለው ልጅ እንደሆነ ማየት ትችላላችሁ። ካነጋገሩ ከእርጋታው በጣም ጥሩ ስብዕና ያለው ምርጥዬ ልጅ ነው በጣም ከሚባለው በላይ። ጽጌ እንኳን እንደዛ አንድ ክፍል ውስጥ ጠርታው የተነጠፈ ቆንጆ በቃ አንድ ወንድ እንዴ በቃ ምንም አይጠበቅበትም ነበር። እዛ ጋር አውራት መተኛት ብቻ ነበር የሚጠበቅበት። ግን ያንን ነገር አላደረገውም በጭራሽ። በፍጹም ይሄን ነገር ልቀበለው አልችልም። አንቺ ክብርሽን አትጣይ፣ እኔ ክብሬን አልጥልም። ያንቺን ክብር እንዲህ በእጄ ይዤዋለሁ። ስለዚህ ወስጄ ቆሻሻ ላይ የሚጠለው ክብርሽ እዛ ጋር ወድቋል፣ ሂጂና ፈልጊው ነው ያላት። ያ ማለት ምንድነው? ስርዓት ያለው ልጅ ነው አይደለ? ስለዚህ ስርዓት ካለው ሰው ጋር አብራ ብትሰራ ምን ችግር አለው? ግን እኔ ችግር አለው ብዬ የማስበው ሩታ በዚሁ እየከፋችበት ከሄደች በዚሁ የምትቀጥልበት ከሆነ ለምን ከአብርሽ ጋር ያለው ነገር ሪል ላይፍ ነው። ከዚህ ጋር እየሆነ ያለው ነገር ድራማ ነው እየተሰራ ያለው። ስለዚህ አንዳንዴ ህይወት ደግሞ ባልሆነ አቅጣጫ ውስጥ እሷውን ያቀደችው ያሰበችው ነገር አለ። ከይሳቅ ጋር ሆና ያስቀመጡት ግብ አለ። እስከዚህ ድረስ ይሄን ነገር እንሰራለን ተባብሏል። ግን ይሄ ነገር በመሀል ያልሆነ ነገር ሊፈጠር ይችላል። ሰው ናቸውና ማለት ነው። እና የሰው ፍጹም ስለሌለው እግዚአብሔር ነው ሀሳቡን ሊቀይር የማይችለው ወይም ደግሞ የተናገረው ነገር ቃሉ ሊቀይር የማይችለው ሰው ግን በሰከንዶች ልዩነት ሀሳቡን ሊቀይር ይችላል። አመለካከቱን፣ አስተሳሰቡን፣ የሆነ ነገሩን እይታውን ሊቀይር ይችላል። ያ ነገር አስጊ ነው ለማለት ወዳለሁ እና ይሄ ነገር ባይቀጥል ባይገፋ ከዚህ በላይ ወይ ደግሞ አብርሽ ማወቅ አለበት ብዬ ነው የማስበው ማለት ነው። እና ሌላኛው ደግሞ እንግዲህ እንደምታውቁት ይሳቅ ከመጣ እንግዲህ እየቆይ ሰንበትበት እያለ ይገኛል። ለዩቲዩቡ አዲስ ነው። ቲክታክን በጣም ፌመስ የሆነ በጣም ጥሩ ነገሮችን የሚሰራ በጣም አስተዋይ የሆነ በጣም ጥሩ ልጅ ነው። ጥሩ ስነ ምግባር ያለው ልጅ ነው። ሩታ እንግዲህ ሀይሚ ልል ነበር። ሀይሚን በነገራችን ላይ በጣም ነው የምወዳት። ስሟ ራሱ አፌ ላይ አይጠፋምና ሩታ ቻናል ልትከፍትለት ነው ወይም ደግሞ ተከፍቶለታል ቻናሉ። ወደ 2000 ምናምን ሰብስክራይብ ደርሷል። ሁላችሁም እየገባችሁ ይሳቅን አበረታቱት።
በቃ አላውቅም ምርጥዬ ሰው ነው እውነት ለመናገርና በዚች አጭር ጊዜ ውስጥ እኔ ተመችቶኛል። አንዳንድ ሰዎች እንዲሁ አይታቸዋቸው የማይመቻቸው ሰዎች አሉ። እኔ ደግሞ እንዲሁ አይቸው ይሳቅን የተመቸ ልጅ ነው። በቃ የመጣውም ጥሩ አጋጣሚ ነው፣ ጥሩ ሁኔታ ላይ ነው እና አብርሽንና ዳኒን ሳይቀር ጽጌን ሳይቀር ጭርጭር ያደረገ ሰው ነው በነገራችን ላይ ማለት ነው። ሜሪ ራሱ እሪ እያለች ነበር። ለምን በቃ ከወንድሜ ጋር ነው መሆን ያለብሽ፣ ከወንድሜ ጋር ነው መቀጠል ያለብሽ ከአብርሽዬ ጋር ምናምን ብላ ስታሽቃብጥ ነበረ። ከዛስ እሪ ነው ያስባለቻቸውና ጥሩ ነው። በደንብ ነው የሰሩት። የምር በደንብ ነው የተግባቡት፣ በደንብ ነው የተዋሃዱት እና ጥሩ ነው። የሃይማኖት መከባበርን፣ የሃይማኖት መቻቻልን፣ አንድነትንም አሳይተውናል በዚሁ አጋጣሚና ጥሩ ጓደኛ ማቾች ናቸው ይሳቅና ሩታ። ስለዚህ አንድ ወንድና ሴት ኖርማል ጓደኛ መሆን ይቻላል። ዝም ብላችሁ ያልሆነ ስም አትስጧቸው። ሩታንም በዚህ ልክ መሳደብ አይጠበቅባችሁም እና አብርሽና ሩታ ደግሞ በጊዜ ወደ ራሳችሁ ተመልሳችሁ የሰርግ ፕሮግራማችሁን ብታደርጉ የተሻለ ነው ብዬ ነው የማስበው። ሩታዬ ሰሞኑን እንደ ፀሐይ ነው የምታበራው። በቃ እንደ ፀሐይ ድሮ ናት። በቃ አሁንም ብሶባታል ውበቷ። በቃ የእውነት ምንም የማይወጣላት ልቅም ያለች ቆንጆ የጸይም ቆንጆ ናት እና ከይሳቅ ጋር ስትሆንም እንደምታያቸው እንግዲህ አንድ አይነት ነው እየለበሱ የሚመጡት። ያው አንዳንድ ሰዎች እሪ የሚሉ ሰዎች ስላሉ ለእነሱ መልእክት ነው መሰለኝ እና ይመቻችሁ። ይሳቅን እየገባችሁ ሰብስክራይብ አድርጉት፣ ይገባዋል። እንግዲህ በይሳቅ ቻናል ደግሞ ጥሩ ቪዲዮዎችን እየሰራ ለተመልካችም ለራስም ለህሊናም ደስ የሚያሰኝን እንደምትሰራ በተስፋ እንጠብቃለን። ሩታዬም ጀግና ሴት ነሽ። በቃ ትለይብኛለሽ። በቃ ላንቺ ቃል የለኝም። እንወድሻለን። በአጭሩ እንግዲህ ቻናሉን እየገባችሁ የይሳቅን ሰብስክራይብ እንድታደርጉትና ሩታን ያልሆነ ቃላት እየተወራወራችሁ የምትሳደቡ ሰዎችን መልእክት ለማስተላለፍ ነው የመጣሁት። ቪዲዮ አላረዝምባችሁም። እስከ ማታው ቪዲዮ እስከምንገናኝ በአዲሱ በይሳቅ ቤት እስክንገናኝ ሰላም ቆዩልኝ። ባይ ባይ።